3,000 ምናምን ብር ትከፍላለች። አንቺ ነፃ ሆነሽ በርቸስ ብለሽ ትቀምጫለሽ። ይህንን ችግር ያመጣሽው አንቺ ነሽ። ያለበለዚያ አንድ ነገር ልንገርሽ፣ አሁን ያለ ፍቃዷ ድምፅ ቀርጸሻታል። ያ ድምፅ ደግሞ መረጃ አለ። እሷ ይህንን ነገር ትከስሻለች። ሁለተኛ ደግሞ ተቀብለሽ ብርሽን ተቀብለሽ በደንብ አዳምጪ። ብርሽን ተቀብለሽ 9,000 ድርሃም ተቀብለሽ 2 ዓመት ልታገለግል ይችልሽ። በየጊዜው ከሰው ቤት ሰርታ ያመጣችሁን እንትን ልትል ያለችውን ልጅ ተቀብለሽ ሂደሽ አገናኝተሽ ቪዛ ሰርተሽ ጊዜዋ ሳይደርስ አስከንስለሻት ሳታቅ ቀራም አስገብተሻታል። ሳታቅ ኃላፊነትሽን ትወጫለሽ። ያለበለዚያ ግን ትከሰሻለሽ። ወደሽ ሳይሆን በግድሽ፣ ወደሽ ሳይሆን በግድሽ። በደንብ አዳምጪ መማር። ይሄው ቃሌ ነው። አልምርሽም። ስርዓት ኖሮሽ አግባብ ኖሮሽ እንደ እህትነት ተረዳርተሽ አንቺም እሷም ተጋግዛችሁ ሁለታችሁም እሷም ካለባት ችግር ሆኖ ሰውዬ ጋር ተስማምታችሁ ሄዳችሁ የሚስተካከል ከሆነ ጥሩ ኢትዮኬ ኖርማል ነው። ያለበለዚያ ግን እዚሁ ቁጭ እንዳልሽ እጠራልሻለሁ። ቁጭ እንዳልሽ የሚጠይቅ አካል ይጠይቅሻል። ምክንያቱም በማይመለከትሽ ነገር አንቺ ነሽ የገባሽ፣ እሱ አይደለች። አዳምጪ። ስማሚያለሽ 3,000 ድርሃም ብሏል። እሷ ሊና አንቺም ሁለታችሁም እህታማቾች ናችሁ። ተጋግዛችኋል፣ ተነጋግራችኋል። ችግር የለም እኛ እናስማማችኋል። ተስማምታችሁ ሰውየውን ለምነሽ ከመጣው ችግር አንጻር ተነጋግረሽ ታሰሪላታለሽ። አይ ብለሽ እንደዚህ እንጣጣለው የምትይ ከሆነ ደግሞ የሚመለከተው ክፍል አንቺን ይጠይቅሻል። በደንብ አዳምጪ። በራስሽ ጊዜ ራስሽን እንትን አትበይ ያለችው ማለት ነው። እኔ ለእሷ 6,000 ድርሃም መጀመሪያ ችግር የለ እቁብም ይሁን ስጦታም ይሁን ለምነሽም ይሁን ዋቴቨር ችግር የለም። ኦልሬዲ 9,000 ድርሃም ለ2 ዓመት ሰጥተሻል። በቃ አለቀ። ከዛ ቀጥይ። ከዛ ምን ሆናችሁ? ኦኬ እኔ ያልኳት ማለት ነው እኔ ይሄን አይዲ የጀመርሽው አንቺ ነሽ። ኃላፊነቱን ወስደሽ የጀመርሽልኝም አንቺ ነሽ። ስልክ ይመልስሻል እያልሽ አሁን ብር እየተበዘበስኩ ነው። ከቤተሰብ እንዳንደርስ እኔ ቤተሰቦችሽን ብያታለሁ። ከትልቅ ነገር ሳንደርስ አስተካክሊ ብያታለሁ። ሌላ ነገር ያልኳት ነገር የለም። ይህን ነገር የምታስጨርሽልኝ ከሆነ አስጨርሽልኝ። ሰውየው እዛ ታክሲ እየሄድኩ እየመጣሁ የታክሲ እየከፈልኩ የተሽር 400 ብር ከፍዬ ድጋሜ ደግሞ አሁን 400 ብር ድጋሜ ይከፍላል። ይህ ሁሉ ወጪ እየወጣሁ ግን ኪሳራ እየሆንኩ ነው እንጂ ጥቅም እያገኘሁ አይደለም። መጀመሪያም ተበደልኩ፣ አሁንም እንደዛው። ስለዚህ እኔና አንቺ ትልቅ ጠብ ውስጥ አንገባ። እኔ አንቺ ይሄ እንትን ብል አባቴን አጥቼ ማለት ነው አባቴን ያለው ብዬ ነው ይህን እንትን ያሰራው ደርሼ እመለሳለሁ ብዬ ማለት ነው። ግን ደግሞ ሰውየው ሊከነስለኝ ይችላል እያልኩ እያሰብኩኝ ቀረው። የምሳሌ ቀረውኝ አባቴን ካጣኝ 2016 ማዲንጎ የሞተ ጊዜ ነው አባቴ ያረፈው ማለት ነው። እና ሀዘን ላይ ነኝ እና ይከነስለኛል በወጣ ቢከነስለኝስ እያልኩ ነው የተቀመጥኩትኝ። እና እንዲስተካከልልኝ እፈልጋለሁ። የምታስተካክልኝ ከሆነ ሰላም ባለው መንገድ አስተካክልኝ። የማታስተካክልኝ ከሆነ ቤተሰቦችን አውቃቸዋለሁ። የሀገሬ ልጅ ነሽ፣ የአንድ ሀገር ልጆች ነን፣ የደብረ ታቦር ልጆች ነን፣ እንተዋወቃለን። ቤተሰቦችን አለቃቸውም አልኳት። እንዲህ ብዬ ሌላ ምን ነገር ያላልኳት። እሺ መማር አውሪ መማር ሚታይ እንደዛ አይደለም ያለችውን ታስተካክለው። እንደዛ አይደለም ያለችው። እሺ አንቺ አስተካክሊ። እኔ መናገር አልችልም። እራሷ ትናገር። መጀመሪያውን ያለችውን ታስተካክል። እሷ ያልኩት ይሄን ነው አለች። አንቺ ደግሞ ያለችውን አንቺ አስተካክል። እንዴት እኔ ደግመዋለሁ? እሷ ያለችውን እሷ ትድገም እንጂ እኔ ያለ ምንም ችግር የለም። ከእሷ አፍ የወጣውን እሷ ካላስነወራት አንቺ ድገም ይላል። ችግር የለም። አድ ኖርማል። ምክንያቱም እሷ አላፏ መናገር ካልቻለች አንቺ ተበዳይ ነኝ ብለሽ የምታስቢ ከሆነ አንቺ ተናገሪ። ችግር የለም ተናገሪ። አዎ በዚህ ሁኔታ እንዳለን በቤተሰቦቼ ድሮም ታስፈራራኝ ነበር። ድሮም ማለት ነው። ከትላንት ወዲያ ግን ያለችኝ ምንድን ነው? ቆይ ቤት ስትኖር ድሮ በምን ተገናኝታችሁ? ቤት ስትኖር ልጆቹ ጋር ትጣላለች። ሁሌም ውጭ እላታለሁ። ልጆቹ ጋር ሁሉም ጋር ትጣላለች። ቀንደ ሟላም ነበረች በቤታችን ውስጥ እና ሁሉም ጋር በዛ ሰዓት ሁሌም ውጭ እላታለሁ። ከዛ አልቅሳ ትመለሳለች። ሁሌም ውጭ እላታለሁ፣ አልቅሳ ትመለሳለች። እኛም በማግስቱ እንራራላታለን። ሁሌም በቤተሰቦቼ ታስፈራራኝ ነበር አልኩሽ። ትላንት ግን ምንድን ነው ያለችው? ከትላንት ወዲያ ይመስለኛል አለ የደወለችበት ሰዓት ስም ያለች ቤተሰቦችሽ አለም በር እንደሆኑ አውቃለሁ። ልጅሽ ደግሞ አዲስ አበባ ናት። ከዛሬ ጀምሮ ልጅሽን አሳግታለሁ ነው ያለች። ልጅሽን አሳግታለሁ ትችያለሽ አልኳት። እኔ በነጭ ወረቀት ወጥቼ ልጅሽን አሳግታለሁ
መረጃ አለሽ? በጣም ጥሩ አልኳት። መረጃ አይደለም ያረከሽ መረጃ አለሽ? ሊና መማር መረጃ አለሽ? እስኪ ጠይቂያት ብያለሁ አላልኩም ትበል። መረጃ በመጀመሪያ ጠይቂያት። ጥያቄ አሁን አንቺ አሳብታለሁ ስትል መማር አዳምጪ። እየተደማመጥን እናውራ። መጫወቻ ከሆነ እሷ ይሄን ነገር ያለችሽ መረጃ አለሽ ወይ? ቆይ እስኪ አንዴ ጠብቂኝ። ይሄ ካለ አደረኳት። ቀዳሻት። እሷ ልጅሽን አሳግታለሁ ስትለኝ አለፈ። መጨረሻ ላይ በደንብ ተናገሪ፣ ምንድን ነው ማድረግ የፈለግሽው? ሌላስ ወይስ እያረኩሽ ነው ስላት ጆሮዬ ላይ ዘጋች። አንቺ ያለ ፍቃዷ እሷን ቀርጸሻታል። ነገር ግን አሁንም ቢሆን ያለ ፈቃዷ ተደዋውላችሁ እያወራችሁ እሷን ቀርጸሻታል። አንቺ አሁን እሷ ያለ ፈቃዷ አታሰማም። ለእኔ ላኪልኝ፣ እኔ ዋትሳፕ ላይ አውርቼሻለሁ፣ ላኪልኝ ያለችበት መረጃ። እሺን አሳግታለሁ ካለችኝ በኋላ እኮ ነው ስልኬን ሪከርድ ያደረግኩት። መረጃ እንዴት በምን አውቃለሁ? እሷ መረጃ አለ። ልየው፣ ጠብቂኝ። እሺ ላኪ። ያሰራችው ቪዛ እኔ ያሰራልሻለሁ ብላ ያወሰደቻት መማር ናት። ለ2 አመት ነው ያሰራችው። 2 አመት ቪዛ አለኝ ብላ ቁጭ ብላለች። ምክንያቱም አንድ ሰው ሁሉም እንደሚያደርገው ነገር ግን እሷ ከተገነሰለች የትየለሌ እንዝማን ነው የተገነሰለችው። ተከንስላም ደግሞ ሳታቅ ሳይነገራ ለሌላ ሰው ተነገረ። ሌላ ሰው ደግሞ መጥቶ ለዚች ልጅ ነገራት። ስለዚህ እባክሽ አንቺ ነሽ ኃላፊነቱን የወሰድሽው። ስለዚህ እኔ 9000 ድራም ከፍያለሁ። ይህንን 9000 ድራም ከፍዬ እንዴት እከነሰላለሁ ብላ መጠየቅ ትክክለኛ ጥያቄ ነው። ምክንያቱም አንድ ሰው 9000 ድራም ከፍሎ ለ2 አመት ቪዛ ሲያሰራ ትክክለኛ ጥያቄ ነው። ለማያምኑበትን ደግሞ የሰጠችው ወይዘሮ መማር ናት። አስተካክሉ ሲባል እንኳን አሁን ለማስተካከል ምንም አይነት ፈቃደኝነት አይደለችም። ስለዚህ እቺ ምንም አይነት ነገር ብትል ትክክል ናት። ምክንያቱም ለፍታ ጥራ ግራ ያመጣችው ብር ነው፣ የማንም መጫወቻ አይደለም። በመጀመሪያ ጥፋቱ የእናንተ ነው። የማታውቁት ሰው ጋር ሄዳችሁ ሪስፖንሲቢሊቲውን የማይወስድ ሰው ጋር ይህንን ማሰራት በጥቅማ ጥቅም የተመሰረተ ነገር ነው። ሆኖም ግን ሳለ መማር የልጅቷን ነገር ልታስተካክል ይገባታል እንጂ ዛተችብኝ እያለች ብትዝት ምንም ምትልም ስቲል አሁን ባለችበት ደረጃ ልጅቷ ትክክል ናት። ምክንያቱም 9000 ድራም ከፍላለች። አሁን ደግሞ ተመልሳ ክፈይ ትባላለች። ከየት አምጥታ ነው የምትከፍለው? ቀራማ ገብታለች። ከስንተኛው ወር ጀምሮ? ከ11ኛው ወር ጀምሮ እስካሁን ድረስ ቀራማ የገባች ልጅ ናት። ይች ልጅ ስትወጣስ ብትያዝ አንድ ነገር ብትሆን መንገርም እኮ አንድ ነገር ነው። እሺ ላክሽልኝ መማር እንደዚህ ብላኛለች። ይሄ አይሰራም። በከፍተኛ ነው የሚያስቀጣው። በከፍተኛ ህግ ሰምታችሁኛል? በከፍተኛ ህግ ነው የሚያስቀጣው። እሺ ይህም በደንብ አዳምጡ። ዝታብኛለች ዛቻ ነው ምናምን ነው ወይ? አይቻልም። እሺ ውዶች፣ ለምን ማስረጃስ የሚባል ነገር የለም። ማስረጃ ከፈለግሽ አንቺ ካወጣሽበት ሲም ካርድ ትይዥና እንደዚህ አይነት ዛቻ ደርሶብኛል በዚህ ስልክ ቁጥር ያወራሁትን አውጡ ስትይ ያወጣችል እንጂ አንቺ በተአምር እኔ እንትን ማለት አትች መቅረስ አትች። እሺ መማር እንደሆነ መማር ኦኬ። እሷ ምን አለ ስለ ልጄ ለማለቷ በደንብ ትናገራለች። እሺ ራሷ ማለት ነው። አላልኩም ብላ ትናገር። እሱ ጥሩ፣ እሱን ትማማላላችሁ። ያኔ አሁን አንቺ መረጃ ስለሌለሽ ትማማላላችሁ። ችግር የለም። አሁን አንቺ እሷን ለማስተካከል ፕሮግራም ይዘሻል። ቪዛዋን ለማስተካከል ሰውየው ጋር አገናኝቻታለሁ። ሰውየሽ ጋር ጨርሽ ነው ያልኳት። ሰውየው ይመልስሻል። በሚመልስሽ መንገድ ከሱ ጋር ተነጋገሪ ነው ያልኳት። መቼ? ከመዛቷ በፊት አንቺ ላይ የዛተችው አንቺ ላይ ነው። ኢትስ ኦኬ። የዛተችው አንቺ ላይ ነው እንበል። አንቺ ጋር ነው የተነጋገራችሁ። እሱ ሚስ አንደርስታንዲንግ ወይም ደግሞ የተፈጠረ ነገር ነው። ሰውየው መቼ ነው ከመዛቷ በፊት እጨርስልሻለሁ ያላት? ከመዛቷ በፊት ይወጣችለት። ለመቼ ነው የሚጨርስላት? አላቅም፣ እሱን አላቅም። 2 ቀን ስጡኝ ብሎ ሄደች። እንግዳውስ እኔንም አትፈልጊኝ፣ ሎኬሽኑን ያዥ፣ የቤቱን ስትመጪ ዳይሬክት ከሰውየው ጋር መክተብ ሂጂ፣ አለቀ ብዬ በሰውየው መሀል አንድ ሰው አለ። 2ኛ ቀኑ መቼ ሆነ? አለቀ። ከዛ በኋላ አልሄድኩም እኔ። እሷ ሄደች። እሷ ዛተች፣ ደውላ እሷ ሄደች ይመስለኛል። አልሄደች።
ምክንያቱም ደውላ ነው የጮኸችው። እኔ በነጭ ወረቀት እገባለሁ አለቀ እዚህ አዲስ አበባ እንዳለች አውቃለሁ ብላ ይሄንን ነገር አለች። ከዛ በኋላ እሱን አወራችሁ፣ መፍትሄ አላገኘችም። ተረዳሽኝ? አሁን እሷ መፍትሄ ያለው ከአንቺ ነው። አንቺ ነሽ መፍትሄ የምትሰጫት። ምክንያቱም እኔ ምን መፍትሄ እሰጣታለሁ? ሰውየው ነው መፍትሄ የሚሰጠው። እኔ መፍትሄ አልሰጣትም። ነግሬያታለሁ። ሰውየው አንቺ ከሰውየው ጋር በመነጋገር አንቺ አምነሽ ነው ያሰራሽው ያንን ቪዛ። ይቺ ልጅ አንቺን አምና ያንን ብር ሰጥታለች። ቪዛው ተሰርቷል፣ ግን ተከንስሏል። ስለዚህ ኃላፊነትሽን ለ2 ዓመት ኃላፊነት ወስደሻል። እኔ ኃላፊነት አልወሰድኩም። በሰውዬ ነው ኃላፊነት የወሰድኩት። ሳሪ በሰውዬ ነው ኃላፊነት ወስዳ ሀይሚ የምትባል ሰንበት ተማሪ ለወሰደች 2 ምስክር አለኝ። ለምን እሷ አስገደምሽ? ሀይሚን ያመጣቻት ሌላ ናት። ሀይሚን ያገኘኋት እየተገናኘንበት ቦታ ነው። በእሷ ዘንድ መጦ ደግሞ ሰውየውን ያደርጋን ብዬ ሀይሚን ያመጣሽው አንቺ። ይቺ ልጅ የምታውቀው ነገር የላት። ሀይሚን ወስደሽ ደግሞ ሀይሚ ደግሞ ለሌላ ሰው የሰጠችሽ አንቺ። ይቺ ልጅ ምን ቤና ሊና ምን አገባት? ስለዚህ እኔ ምን ማድረግ አለብኝ? ማስመለስ ብሯል ወይም ደግሞ ቪዛውን ማሰራት። ከራስ መመለስ ካለበት መዋጠን ነው ይመልስ። እሱን ምን ማድረግ ይነምባል? ከኔ አትርፌ ከኔ አልፎ ለቤተሰቤ ለራሴ ሰውን ደርሻለሁ አይደለ? እንዴት አመሻችሁ? ሰላም ነው? እሺ፣ እንዴት ነው? እንግዲህ መማር ነች ብላ ነው አምና ነው ቪዛ እንዲሰራላት ጉዳይ ውስጥ የገባቸው። ኃላፊነቱ 2 ዓመቱ ተጠናቆ ከዛ ሰውዬ ጋር እስካልተለያየች ድረስ ኃላፊነቱ ባገናኘው ሰው ስር ነው። ምክንያቱም እቺ ልጅ ማነች መማር አገኘችም ገንዘብ አላገኘችም ለደግነት አገናኘቻትም ኃላፊነቱ የመማር ነው። ስለዚህ ማስተካከል ካለብሽ ቪዛዋ እንዲያስተካክልላት አድርጊ። ካልሆነ ደግሞ የከነሰለበት ምክንያት ምንም ይሁን ምንም የልጅቷን ገንዘብ መመለስ አለበት ወይም ማስተካከል፣ ከሁለቱ አንዱ። ይሄ በአንቺ ኃላፊነት ውስጥ ነው ያለው። እንዴ አንቺን ነው የምታምነው ልጅቷ። ሰውየውን ታውቀዋለች፣ አብረው ተምረዋል፣ አብረው አድገዋል። አንቺን ነው የምታውቀው ልጅቷ አይደል እንዴ? ዛተሽ ምናምን ለምትይ እሱ በህግ በግል ለመጠየቅ ትችያለሽ። ከዛ ውጪ ግን አንቺ ማስተካከል ያለብሽ ነገር የልጅቷን ጉዳይ ነው። በቃ ትችያለሽ። አንቺ በቀና ልብ ካሰብሽው ይሄ ሲምፕል ነገር ነው። ምንም የሚያነጋግርም አይደለም። እዚህ ደረጃ የሚያደርስ አይደለም። ቢያንስ ባታውቂያት እንኳን ልጅቷን ዜጋሽ ነች፣ እህትሽ ነች። መነጋገር ትችላላችሁ። ሙሉ አንድ ሀገር እኔ አንዴ ልናገር። እኔ ከዚህ የመጨረሻ የምናገረው ነገር ሰውየው ጋር መውሰድ እችላለሁ። ሰውየው መለሳትም አልመለሳትም ከሰውየው ጋር ትገናኛለች። ከዛ ውጭ አንቺ ነሽ አገናኘሽው፣ አንቺ ኃላፊነት ትወስጃለሽ በሚለው በምትፈልገው መንገድ ትጠይቀኝ። እኔ 4 ነጥብ። ሰውየው ወረቀቷን ይመልሳታል። አዎ በራሷ ገንዘብ ካልሆነ ድርሃም እንደማይሰጣት እርግጠኛ ነኝ። በሰውየው በራሷ ገንዘብ ከሆነ እኮ ምን በራሷ ገንዘብ አዳምጪ። ቀራማ አለ እኮ ቀራማ አለ። ኃላፊነት ወስዶ ራሱ ቀራማውን ወረቀቷ አዳምጪ። በራሷ ገንዘብ ከሆነ ይቺ ልጅ ተከንስላለች። ሌላ ቦታ ሂዳ ካንስሏን ይዛ ቀራማውን ከፍላ ታሰራለች። ለምንድን ነው አንቺን የምትለማመጠው? ኖ አይደለም፣ እንደዛ ሰራ አይደለም፣ እንደዛ አይደለም። ምን አለ መሰለሽ አሁን እኮ ይቺ ልጅ ቀራማ ነች አይደለ? ወረቀቷን ቀራማውን እሱ ከከፈለ ወረቀቷን ማሰራት ግዴታው አይደለም? ማን ነው የሚያሰራው? ቀራማውን ራሷ መክፈል አለባት አይደለ? ለሽ ሰውየው በስተት ከነሰልኩሽ ያለው እሱ ነው። እሺ ትክክል፣ ሰውየው ይከፍላል። ስለዚህ እንዴት ነው የምትመልሳት አልኩት። እንዴት ነው የምመልሳት ብሎ መክተቡ ጋር ሲነጋገር ዲፖዚት ምናምን አለው። በፈለገው መንገድ ይመልስሽ፣ ተሽረው እስኪወጣ አፍሽን ዝጊ ብያታለሁ። ተሽረው ከወጣ በኋላ በራሱ ሰውየው ተደበች፣ እሷ ተነጋገረች፣ ተደበችም። ስለዚህ ካላስ አፋን ትዝጋም አትዝጋም አንቺ እህቷ ነሽ፣ ያገሯ ልጅ ነሽ። እህቷ አይደለሁም፣ ከዚህ በኋላ እህቷ አይደለሁም። ይህን ልንገርሽ፣ አትሆንም። ከኔ አልፋ በሆነ ሰው መጣለች። አዳምጪ፣ ህይወቷን ያበላሻት ሰው እህቷም ልትሆን አትሆንምም። ግን አንድ ነገር ልንገርሽ፣ አትሆንም። አንቺ ከአንቺ የበለጠ የእሷ ህይወት ተበላሽቷል። አንድ ነገር የምነግርሽ ሰውየውን
ቀራማን ከፍሎ ቪዛን አስተካክሎ ወደ ነበረችበት መመለስ ግዴታው ነው። ያ ደግሞ ያንቺ ግዴታ ነው፣ ወደድሽም ጠላሽ። ይኸውልሽ እኔ ሰውየው ጋር ሂጄ ገስት ላይ ማቅረብ እችላለሁ አልኩሽ። ሰውየው ጋር ኃላፊነቱን የእሷን አይዲ የማሰራት ኃላፊነት አልወስድም። ሰውየውን የማገናኘት ግን እችላለሁ። ለምንድን ነው ማቶ መጀመሪያ 9,000 ድርሃም ስትቀበያት ኃላፊነቱ ወስደሽ ነው የተቀበልሽው? አይደለም በሰውዬ ነው በሰውዬ ኃላፊነት ወሰድኩት። አልችልም ብዬ ስላትፈልግልኝ ያለችው እሷ ናት ያመጣችው። ፈለግሽና አንቺ ፈለግሽና መጣሽ። ሀይሚን እዛ ያዣ አንቺ ይኸውልሽ ሳሪ ይኸውልሽ እኔ ልንገርሽ ይኸውልሽ መማር ሀይሚን አንቺ ሄደሽ እዛ ያዥ። ስለ ሀይሚ አይመለከተንም። ሀይሚን ጠይቁ የምትይ ከሆነ ጠይቅልሻል፣ ችግር የለም። መጀመሪያ ግን የልጅቷን ቪዛ ማስተካከል ያለብሽ አንቺ ነሽ። ምክንያቱም እንግዲያውስ ሳራ እንግዲያውስ ብዙ ከምንደክም እኔ ልንገርሽ ብዙ ከምንደክም ወረቀቷን ሰውየው ይቀርባን ያስተካክላል። አዎ በማን ብር? በራሱ ብር። እንዴት አድርጎ ቀራማ ራሱ ከፍሎ ሽሯን ትሰባለች። ቀራማው እሱ ጋር ይሆናል። በስሙ ከሆነ ቀራማው ሰውየው ጋር 9,000 ድርሃም ልትከፍል ኖ አይደለም 3,000 ምናምን ብር 3,000 ምናምን። እሱ ዲስካውንት አደርጋለሁ ብሏል። እንዴት ነው የምትመልሳት ስለው ዲስካውንት አደርጋለሁ ብሏል። ዲስካውንት አስደርጋለሁ ከየት ከጀዋዛት በስተት ነው ከነካ ኦኬ አልኩት። በምትፈልገው መልኩ እንትን በል አስመልሳት። ከዛ በኋላ እሷ 200 ብር ከፍላ 200 ብር የተሽራ ቀሪ ሆኖባት ስትሄድ ተሽረው ሳይወጣ ይሄ ሰውዬ በከፈልሽው ብር ተሚም እንዳያደርግሽ ብያታለሁ። ተሚም አደረገ ማለት ከሱ ሸክም ወረደ ማለት ነው። ስለዚህ ተሽራ ስትወጣ ዝም በይ ብያታለሁ። አንቺ የማንኛዋ ደላላ ነሽ? ማንኛዋ ደላላ አይደለሁም። ደላላ አይደለሁም። እኔ ማን አገናኝ ብሎሽ ነው? በጭራሽ እኔ ደላላ አይደለሁም። ደላላ መሆኔንም ትናገር። ኦኬ ስሚኝ፣ ደላላ አይደለሁም። ወይ በኮንፊደንስ አለቀ። የማን የካሳነሽ አይዲ አለቀ። የማን ቀረ? የቤቴ ልጅ በእኔ ስፖንሰር የተሰራው እሱ ቀረ። ለምን ብዬ ስጠይቅ ሌላ ሶስተኛ ሰው ከፊሉ ያስገባት ልጅ እኔ በሰጠሁት ብር ነው የተሰራው። ስለዚህ 2,000 ብር ይቀርብሻል። በዛ ሰዓት የራሴን ቪዛ ታድሷል። 1 ብር የለኝም። እንዴት እንዲህ ይሆናል? እኔ ካሜራ ይታይልኝ ስል ስሚ ሰላማ ነው የሚባለው። ብዙ ሰው በሰላማ ይጠራኛል። ስሚ ሰላም አለኝ። አንቺ 2,000 ብር ፈልገሽ ሹርጣ ጋ ሄደሽ ካሜራ ይከፈትልኝ ብትይ ከ2,000 ብር በላይ ነው የምታወጪው። ስለዚህ ክፈይ አይዲዋን አውጪ ነው ያለ። ክርስቶስን ነው የምልሽ። በዛም ማለ የዝች ልጅ አይዲ ቀራማ ሳትገባ ወጣ። እኔን እንደዛ ስከቶኝ ከመጀመሪያው እኔን የከተተኝን ነው ሰውየውን እየነገርኩሽ ያለሁት። እሱ በጭራሽ አላልኩኝ ይላል። መክተቡ ደግሞ ሰውየው ከፊሉ አርባቡ መጥቶ ስራ ብሎኛል። በሰጠሽኝ ብር የ3 ሰው ነው የሰራውበት አለ። ከዛ በዛም ማለ የሁለታቸውም አይዲ መጣ። አላቅም ሰውየውን ላለችው እኔ እንደማላቀውና ጥንቃቄ እንደምታደርግ አስረግጬ ነግሬያታለሁ። የኔ ሰውዬ ከመጀመሪያው አፉ ጀምሮ የተሰራበት ነው። እስከ ዛሬ አልከነሰለኝም። ያንቺ ሰውዬ ግን ሀይሙን 2 ከንስሏት አንተብሎ እንደታቋርጭ ከዛ 2 ከንስሏታል። ስለዚህ ተጠንቀቂ፣ በጥንቃቄ ኑሪ አልኳት። ከሰው ጋር ትጣላለች፣ ምን ትላለች? ራሷን እንድትጠነቀቅ ወይ ታይታይ ጥንቃቄ የምታደርገው ምንድን ነው? ጥንቃቄ የምታደርገው ለምሳሌ ሁሌ አይዲዋን እንድታይ ዩኢፓስ ከፍታ፣ ሁለተኛ ደግሞ ኢትዮጵያ ስትሄድ እንድታሳውቅ። አሁን የእሷን ጉድ ያየሁት መቼ እንደሆን ታውቂያለሽ? አንድ ጓደኛዬ ኢትዮጵያ ሂዳ ከኢትዮጵያ ደወለችኝ። በዚህ ሰውዬ ስር ያለች ስትደውልልኝ እንዴት ሰውየውን አምነሽ ሰጠሽ ነው ያልኳት። እንዴት አምነሽ ወጠሽ ሄድሽ? እኔ አሞኛን ጸበል ነው የመጣው ለቅዱስ ገብርኤል ነግሬዋለሁ አለች። ነግረሽዋል? እሱ ይርዳሽ ብዬ ከዛ ወንድሜ መጦ እዚህ መጦ ማለት ነው ዱባይ መጦ ብሩን ይበላዋል ደላላ። ብሩን ሲበላው ቀራማ ውስጥ ገባብኝ። ከዛ ቀራማ ውስጥ ሲገባ እኔ ሰውዬን እባክህ ወንድሜን ገድምልኝ እስኪስተካከልለት የፖሊስ ክሪላንስ ችግር ሆኗል ስለው ችግር የለውም ሂጂና እንትን በያለኝ። ሲሄድ ሰውዬ ሙሉ ነው አይችልም። ከዛ ማንን እጠይቃለሁ? ራሱን ሰውየውን። ከዛ ዩኢፓስ ክፈትና ቦታ ካለ ስለው ልክ ወንድሜን ለመገደም ሳይ የዛችን ልጅ እይልኝ ኢትዮጵያ የሄደች ጓደኛ ያለች ይለዋለሁ። ስለ እሷ አለች ካሳነሽ የለችም አለኝ። መቼ ነው? 11ኛው ወር ነው የተከነሰለችው። መክተቡ
ደወለልኝ። መኪና ገዝቼ መቼ እንደዚህ ነው የሆነ ጠርጥሪኝ ምናምን ብሎ ድንገት ደወለልኝ። ከቤቴ ከወጡ ተደዋውለን አናውቅም። ሲደውልልኝ አረ የሆነ ነገር አለ አልኩት። መቼ? በ4 የፊታችን ወር በ4 በፈረንጆች። ካሳነሽ እኮ ተከንስላለች፣ እባክህ የሆነ ቀን አምጣትና ሰውየው ጋር እናረግ። 11ኛው ወር ተከንስላ አንቺ አውቀሽ በ4ኛው ወር ነው? ኖ እኔ ያወቅኩት ልጅቱ ከኢትዮጵያ ሳትመጣ በ4 የፊታችን ወር በ4 መቼ? አሁን 18 ነው አይደል? አንድ ወሩ አሁን 2ኛው ወር 18 ነው ዛሬ 17። ታዲያ ለምንድን ነው ሊና ያለ ካሳነሽ ያለችው ከዛሬ 2 ወር በፊት የእንትን በጭራሽ ይኸው አፕላይ እያደረግነው በ6 ነው። በ4 ሰማው የሆነ ቀን አምጣት አልኩት። ከዛ እሱ ዳይሬክት ነው የነገራት በስራዋ ላይ እንደ እኔ ይዛሃት መጠህ ሰውየው ጋር በስተት ነው የከነሰልኳት የሚል በዛው ጸጥ እንዳትል ይዛሃት መጠህ ነው ያልኩት። እግዚአብሔር ምስክሬ ነው እንዲህ ነው ያልኩት። እንዴት እንደነገራት አላውቅም። እሳት ለብሳ እሳት ጎርሳ ደወለችልኝ። አምኜሽ ነበር። ከጓደኛዋ ባል ለመንገር ይልቅ ለራሷ ለመንገር አይሻልም? ለካሳነሽ ደውዬላት ዝክር ነበረኝ የእመቤታችን ነይ ያልኳት ነይ ስላት አይ መምጣት አልችልም፣ ግን ከፈቀደችልኝ እመጣ ይሆናል። አሁን ልጆች ስላሉ መምጣት አልችልም ማለች። በመሀል ልጁ ሲደውልልኝ ይሄን ነገርኩት። ስነግረው ለምን አሁን እሷ ይቺ ልጅ ሰው ቤት ነው የምትሰራው። ልጅ ይዛ ትወጣለች፣ ልጅ ይዛ ትገባለች። ተከንስላ አንቺ አውቀሻል። የሆነ ነገር ቢደርስባት ለሰው ከመንገር ይልቅ ነይ ስትያዝ ስትቀር አይ ካሳነሽ እንዲህ አይነት ነገር ተፈጥሯል በምን ማስተካከል እንዳለብን ብለሽ ለምን ሳትነግረን ለሰው ለምን እሱ አልወጣም ማለችኝ። አሁን እረፍት አልወጣም። አለመውጣቷ ችግር የለውም። መውጣት አለመውጣት ያ ያንቺን አይመለከትሽም። እሷ ግን ይቺ ልጅ አንቺን አምናሽ አሰርታለች፣ ሰጥታሻለች ኤቭሪቲንግ። መከንሰሏን ካወቅሽ በኋላ ለማስተካከል ራሱ እሷን ሳትነግሪ በሌላ ሰው አስነገርሽ። አዎ እሷን እዛው መንገር ያልፈለግኩባት ከዚህ በፊት አባቷ ሙቶ በጣም ብላ ራሷን ልታጠፋ ነበር። ገብቶሻል? ስለዚህ ይህን ነገር ብነግራት ከዛ የሆነ ነገር እንድትሆን አልፈለግኩም። እግዚአብሔር በሚያውቀው ገብቶሻል? የመጀመሪያ ቀን ኦሬዲ ነገራት። እኔ እንደሚነግራት አላውቅም። ይዛሃትና ነው ያልኩት። ይዛሃትና ከዛ አብረን ከፊሉ ጋር እንሄዳለን። ቅርብ ነው ሰውየው ያለበት፣ ከከተማ ውጭ አይደለም እለዋለሁ። እሺ ብሎ በመንገድ ነገራት። እሷ መጣች። እሷ አልነገረኝም፣ እኔ ጠይቄው ነው ምናምን አለች። በቃ ይሁን እሺ። ኦሬዲ ወሰድኳት ከሰውየው ጋር ተነጋገሩ። በስተት ነው የከነሰልኩሽ፣ 2 መለፍ ነው ያለኝ። የሁለቱን መለፌን ሳሸገሽክ አንቺን በስተት ነው የከነሰልኩሽ አላት። ከዛስ በረጃሽ አላት። መልስሻለሁ አላት። መልስሻለሁ ሲላት ኦኬ ከመለስካት መልካም፣ በምን መልኩ ነው የምትመልሳት ስለው ይዞን ሄደ። ጂሚ ተግቢር የሚባል ቦታ ይዞን ሄደ። ይዞን ከሄደ በኋላ ሰውየው ጋር እዛ ወንበር ይዞ ከተቀመጠ ጋር አወራ፣ መክተቡ ጋር አወራ። አይዲውን ሰጠ፣ እሷም ፓስፖርቷን ሰጠች። አፕላይ ተደረገ። በዛ ሰዓት ብር ክፈይ ሲላት ብር የለኝም አለች። እሱም የለኝም አለ። ለምንድን ነው ከዛ ለምን ተሽራ ትከፍላለች? እሷ እኮ ለምን አው እሷ ኦልሬዲ ፕሮሰስ ጨርሳ ስሚኝ አዳምጪ፣ ፕሮሰስ ጨርሳ ሁሉን ነገር አድርጋ ለአንቺ አምና እንዲሰራ የሰጠች ሰው ናት። ደግማ የምከፍለው ለምንድን ነው? ጥፋቱ የማን ነው? የኔም አይደለም ጥፋቱ። የኔ ጥፋት ምን ጋር ነው? የኔ ጥፋት አይደለም። እማታውቂውን ሰው አገናኘሻት፣ ኃላፊነት ወስደሽ አገናኘሻት። 2 ዓመት ይችል ልስራ ብላ ይህን ሁሉ ብር ሰጠች። ይህን ሁሉ ብር ከሰጠች በኋላ ኢቭን ሳታከንስላ ቀራማ ውስጥ አስገባችኋት። ቀራማ ከገባች በኋላ አሁንም እሺ ተብሎ አስተካክልሻለሁ ካላ በኋላ እንደገና ክፈይ ከየት ታመጣለች? እኔ አላውቅም። እሱን ምን አልኳት? ሰውየው መልስሻለሁ ብሏል። እንደገና የ2 ዓመቱን ቪዛ የሚሰራልሽ ከሆነ አልኳት። እሱ ድርሃም አውጥቶ ያንቺን ወረቀት አይሰራም፣ ግን መመለስ በሚችልበት መንገድ ይመልስሻል ብያታለሁ። መጨረሻ ላይ 200 ብር ከፈለች። የዛኔ 200 ብር ከፈለች። ከዛ ሂዳ በኢጃዛ ቤቷ 200 ብር በአካውንት አስተላለፈችለት። ከዛ ጀዋዛት አለኝ መክተቡ ጀዋዝ
አተት ነው መሰል ያሉኝ። ጀዋዝ አተት ነው ምናምን ብቻ የሆነ ወረቀት ይፈልጋል አለ። እሱ አፕላይ ሲያደርግ ከጀዋዛት የሆነ የሰውየውን ወረቀት ይፈልጋል። ጀዋዝ አተት ይበለኝ እንደዚህ። ከዛ ቮይሱን ላኩለት ለሰውየው። እሺ አለ። አንድ ቀን ጠበቅነው፣ 2 ቀን ጠበቅነው፣ 3 ቀን ጠበቅነው። ከዛ እሱ ጋር የሚሰራ አንድ መክተብ ያለው ልጅ አለ ዳኒ የሚባል። ዳኒ ጋር ሆኖ ነው አለ። ከዛ እኔ ዳኒ ጋር ውሰደኝና ዳኒን እኔ እለምነዋለሁ ብዬ ስለው ማፊ ምሽክላ እኔ በሩህ እኔ ሂጄ ልክልሻለሁ አለ። ካላስ ለእኔ ከምትልክልኝ ለመክተቡ ላክለት፣ መክተቡ እየጠበቀ ነው አልኩት። እንደዛ እያለ አሁንም በመሀል መጣች። በመሀል ስትመጣ ተያይዘን ሄድን። ሰውየው ፊት አለቀሰች። እመልስሻለሁ እያልኩሽ ነው ለምንድን ነው የምታለቅሽው አላት። ከዛ 2 ቀን ስጪኝ ብሏት ያንን 2 ቀን ሰጡን። እኛ ወጠን ስንሄድ ወደ ተግቢር ፓስፖርቴን መውሰድ አለብኝ አለች። ሄድን ተግቢር። እኛ እሱ ከቤቱ ቀረ። ሂደን ፓስፖርቷንም የተከነሰለውንም አይዲ ያዘች። 2 ቀን ስጡኝ ብሎ አይደለ ገባች ቤቷ፣ ስራዋ ገባች። ከስራዋ ገብታ ከትላንት ወዲያ ይመስለኛል ከ2 ቀን በፊት ደውላ ያለችኝን ምን አለች በያት፣ ምን አልሻት በያት። እሷን ያልደግሞም እሷ ያለችው ምን አልሻት ብለሽ ጠይቂያት። ከትላንት ወዲያ ጠዋት ደውለሽ ምን አልሻት በያት። ከዛ ትናገር። እሱ ምክንያት ይሆንሻል መልስ ይሆንሻል አልኳት። አዎ በቃ አድርጊ ነው ያልኳት። ያለችውን እሷ ራሷ ትድገምን ያልኳት። እሺ ካላስ ሰምተንሻል። አንድ ጥያቄ ልጠይቅሽ። የመጀመሪያ ቪዛ ሲሰራ ስንት ብር ነው አጠቃላይ እየሰጠችሽ እሷ? እቁብ ነው የተሰበሰበው። የመጀመሪያው እቁብ የሁለታቸው ሊና ቆይ አንቺ ሴትዮ ቆይ አንቺ ሊና እንድትናገር ያልፈቅድልሽም ያለበለዚያ አስወርድሻለሁ። በጣም ነው የምትቅለበለቢው ሊና። መማር እሷ እቁብም ሰበሰበች ምንም ሰበሰበች። ስንት ብር ነው ቪዛዋ የተሰራው? ስልክ ተደውሎባት ነው። ስንት ብር ነው ቪዛዋ የተሰራው ጠቅላላ? ቪዛዋ የተሰራው 9,000 ብር። ለስንት አመት ነው? አልተደወለም። ቪዛዋ የተሰራው 9,000 ብር። ለስንት አመት? አልተደወለም። ለስንት አመት? ለስንት አመት? ለ2 አመት። እሺ መማር ሚውት አርጊ ሊና፣ መማር ሚውት አርጊ እንዳትተዋል ሊና ወይ